እኔ የሚገርመኝ ነገር ማለት ነው ነገ ዞራችሁ መታረቃችሁ ላይቀር፣ ነገ ዞራችሁ አንድ መሆናችሁ ላይቀር በዚህ ልክ የወረደ ቃል መነጋገር፣ በዚህ ልክ ያልሆነ ቃል መጣጣል ግን በጣም ይደብራል። የምር በጣም ያስጠላል። በጣም አስጠላባችሁ። አሁንስ አለ አይደለ ውጭልኝ ውጣልኝ፣ በጥፊ መመታታት፣ በዛ ላይ ያልሆነ ቃላት መወራወር ለመሰላችሁ። አንዳንድ ጊዜ ይሄ ቪዲዮ ተቀማጭ ነው፣ ገባችሁ? የሚጠፋ ቪዲዮ አይደለም፣ ተቀማጭ ቪዲዮ ነው። ሁለተኛ ነገር ደግሞ ለሰው ልጅ ማለት ነው ከምታስቡት በላይ ከመጥፎ ቃላት መጥፎ ቃል ከሚወረውርባችሁ ሰው ይልቅ የእውነት በዱላ ቢመታችሁ ይሻላል። ምክንያቱም ልብ ላይ አይምሮ ላይ የሚቀመጥ ቃላት መቼም ቢሆን አይጠፋም፣ ዱላ ግን ይሽራል። እውነቴን ነው የምላችሁ። እና ነገ እንደመሆናችሁ አይቀርም፣ እናውቃለን ይሄንን። ነገም ብቻ ብሩኬ 350 ይግባ፣ ሀይሚ 200 ትግባ። ከዛ በኋላ ሁልሽም ሰላምሽን ፈጥረሽ ግን ምንድነው ትርፉ? ግን ምንድነው ትርፉ? ትዝብት፣ የተወራወራችሁት ቃል፣ የጣላችሁት መጥፎ ቃል ያ ነው የሚቀመጠው የሚተርፈው እንጂ እናንተ መቼም ተለያይታችሁ ላትለያዩ ነገር ይህን ያህል ቃል መወራወር በጣም ይደብራል፣ በጣም ያስጠላል። ትላንትና ደግሞ ኤፍሬም አልመታውም፣ ማን ነው ኤፍሬም አልተመታም፣ ብሩኬም አልመታሁም አለ። በቃ አንዳንዴ ያው አለ አይደለ መናገር ባለባችሁ ጊዜ ትናገራላችሁ። ሁሉም ነገር እውነት ነው ማለት አለ አይደል የሆነ የምታዩትን ነገር ነው መናገር። ትላንትና ኤፍሬም በጭራሽ አልተመታም፣ ብሩክም አልመታውም። ይሄን ያህል ትላንትና እንደዛ ተብሎ የተወራው ብሩኬን ለማስረገጥ ብሩኬ ይሄ የኤፍሬም ስራ ነው። እውነት ለመናገር የኤፍሬምና የዛ የማን ነው ስሙ የባለማሊያው የሱ ስራ ነው። ትላንትና ሁሉም ነገር ብሩኬ ላይ ነበር። በቃ ሰው ሁሉ እንትን የሚለው ግን እሳ ህዝቤን አቅቷል፣ ሰው ባኖባችኋል። ስለዚህ በምንም አይነት ታምር የትላንትናው ቪዲዮ ውሸት እንደሆነ ስለተረዳ ሰው እንደውም በተገላባጭ ብሩኬ በጣም አድንቀውታል። እሳይ ደግ አደረገ ነው ሲሉ የነበሩትና ሀይሚዬ ተረጋጊ ነው እምለው እኔ። ተረጋጊ ግድ የለሽ። እስካሁን ብዙ አልፈሻል፣ ብዙ ችለሻል። እስካሁን ተበዳይ ሀይሚ ነበረች፣ ብዙ ነገር አልፋለች፣ ብዙ ነገር ችላለች እስካሁን ድረስ ሀይሚ። ግን ደግሞ አሁን ላይ ተረጋጊ ሀይሚዬ ግድ የለሽ እና ማስተዋል ይስጣችሁ፣ ልቦና ይስጣችሁ። ሌላ ምንም አልላችሁ። ብዙ ማውራት አልችልም እኔ አሁን ላይ ማለት አንዳንዴ የምትናገሩት ነገር ግራ ይገባል አይደል? እንደው ዝም ማለትም ይሻል ነበር፣ ግን ያው አንዳንዴ ዝም አለ ማለትም ጥሩ ነው።